አንዳንድ አካላቶችም ዶክመንቱን አውጥተው ውይይት ሲያደርጉበትም አይቻለው። ለኔ ዋና ዋና የምላችሁ ነገሮች ነግራችኋለሁ። የዚህ ማን ነው ዶክመንቱን ያዘጋጀው፣ ማን ነው ያጸደቀው፣ ውይይት የትን የተደረገበት፣ ምን ምን ነጥቦች አሉት፣ የጥፋት ሰነዱ ወዴት ነው የሚወስደን የሚል ነገር አነሳላችኋለሁ። በመጀመሪያ ዶክመንቱን ያዘጋጁት እነማን ናቸው የሚለውን አነሳለሁ። ዶክመንቱን ያዘጋጁት ባለኝ መረጃ አቶ አንዳርጋቸው ጽጌ ነው አንደኛው። ሁለተኛው ወዲ ሻቢያ ነው፣ እዚህ ቨርጂኒያ የሚኖር ወዲ ሻቢያ የምንለው፣ እኔ የሳት ልጅ አመድ የምለው አለ፣ እሱ ነው። ሶስተኛው ወዲ ማዴቦ ነው። ሶስቱ ናቸው ይህን ሰነድ ያዘጋጁት። ይሄ ሰነድ የቀድሞ የግንቦት ሰባት ሰነድን እንደ መነሻ የወሰደ ነው። ግንቦት ሰባቶች ያኔ በስርዓቱን እንጥላለን ባሉ ሰዓት ሲከተሉት የነበረው እነ ፕሮፌሰር ብርሃኑ እነ ዶክተር ታደሰ ብሩ የነበሩበት ሰነድ ማለት ነው። ስለዚህ የሰነዱ ባለቤት ወይም የጻፈው ይቅርታ እናቱ አንዳርጋቸው ጽጌ ነው፣ ወዲ ሻቢያ ነው፣ ወዲ ማዴቦ ነው። የዶኩመንቱን ያጸደቁት ሶስት አካላቶች ናቸው ያጸደቁት። አንደኛው የኤርትራ ብሔራዊ ደህንነት ጽሕፈት ቤት ኃላፊ ብርጋዴር ጀነራል አብርሃ ካሳ የሚባለው ነው ያጸደቀው። ይህ ሰውዬ ዋናው የብሔራዊ ደህንነት ጽሕፈት ቤት ኃላፊያቸው ነው። ሁለተኛው በሻቢያ የኢትዮጵያ ተቃዋሚዎች የበላይ ኃላፊ ጀነራል ሆኗል አሁን ፍጹም ወይም ሌኒን የሚባለው ነው። ይሄ በሙሉ የኢትዮጵያ ተቃዋሚዎችን ኤርትራ የሚከታተል ማለት ነው። ሶስተኛው የኤርትራ የፕሮፓጋንዳ ኃላፊ ነው እና የማነ ገብረአብ ቡድን ማለት ነው። ስለዚህ ዶክመንቱን ያዘጋጁት የትላንትና የግንቦት ሰባት ሰዎች ናቸው። ዶክመንቱን ያጸደቀው አይቶ ተመልክቶ የሚጨመር ጨምሮ የኤርትራ የደህንነት ጽሕፈት ቤት፣ የተቃዋሚ ክትትል የኤርትራ እና የኤርትራ ፕሮፓጋንዳ ክፍል ነው። ዶክመንቱ ውይይት የተደረገበት አንደኛ ይሄ አገዛዝ አንቀጥቅጥ የሽግግር መንግስት ይመሰረታል ለሚሉ አካላቶች ተሰራጭቶላቸዋል። ለነሱ የትጥቅ ትግል እናደርጋለን ላሉት ለህወሓት፣ ለፋኖ እና ለሸኔ ተሰራጭቶላቸዋል። ሌሎች የጽምዶ አካላት ብለው ያሏቸው ለነሱም ተሰራጭቷል። ዶክመንቱን በሚስጥር ለማን ተልኳል የሚለው ነው ሌላው ፖይንት። ዶክመንቱ ከተላከላቸው ሰዎች እንትኖች አንደኛ ቅድም ያነሳሁት ለአገዛዝ አንቀጥቅጥ ወይም የቀለም አብዮት መሪዎች ተልኮላቸዋል። አገር ቤት ለሚገኙ አንዳንድ የፖለቲካ ፓርቲዎችም ዶክመንቱ ተልኳል። በሰላማዊ መንገድ የሚታገሉ ማለት ነው። በሰላማዊ መንገድ እንታገላለን ያሉ አካላቶች ለነሱም ተልኳል። አሁን ምርጫ ምናምን የሚሉ ማለት ነው። ውስጣችሁን ያለ ነው። ምን አናደደ? እኔ በዚህ አጋጣሚ ለአንድ ለሁለት ሶስት ሰዎች ምክር ሀሳብ መስጠት ፈልጋለሁ። አንደኛ ለወንድሜ የሸዋስ በማወቅም ባለማወቅም የነዚህ ሰዎች መሳሪያ እንዳትሆን እንደ ወንድም ምክሬን መስጠት ፈልጋለሁ። ከነዚህ ሰዎች ከፈረሱ አፍ ነው የሰማሁት። ታውቃለህ፣ አታውቅም፣ አላውቅም፣ እንጠቀምበታለን አገር ቤት ካሉት ሰዎች ተብሎ ስም ሊስት ከሆኑት አንዱ የሸዋስ ነው። ምርጫ ትወዳደራለህ የሚለውንም አሁን ነው የሰማሁት። ትብብር ውስጥ ትሁን ቅንጅት ውስጥ ትኑር አላወቅኩም፣ ግን እንደምትወዳደር ምርጫ እንደምትወዳደር በአንተ በኩል እንደሚያልፍ
አገር ቤት ያለውን ነገር ከሚያስተባብሩ ሰዎች አንዱ የሸዋስ ነው የሚል ታውቃለህ አታውቅም አላቅም። ግን እኔ ከታሰርክ በኋላ መናገር አልፈልግም። ባለማወቅ ሊጠቀሙብኝ ይችላሉ ብዬ አምናለሁ። ባለማወቅ በማወቅ ከሆነ ግን ታውቋል ልነግርህ እፈልጋለሁ። እነሱ አሜሪካ ነው ያሉት። ሞርጌጅ ተከፍሎላቸው እየኖሩ ነው ያለው። ሻቢያ ሞርጌጅ ሙሉ ለሙሉ ከፍሎላቸው ነው እየኖሩ ያሉት። ለንደን ቤት ኪራይ የሚከፍልላቸው ገንዘብ የሚሰጣቸው ሻቢያ ነው። ለንደን ላሉት፣ ቨርጂኒያ ላሉት ሞርጌጅ ከፍሎላቸዋል። ምንድነው አንተ አገር ቤት ኢትዮጵያ እየኖርክ በማወቅ ነው ብዬ አላስብም አላምንምም። ባለማወቅ የሚመጣ ነገር ካለ ግን ይሄው ሁኔታዎች ከመምጣታቸው በፊት ራስህን ንጹህ እንድታደርግ እጠይቃለሁ። እንደ ወንድም ነው የምጠይቅህ፣ እንደ ታላቅ ይሁን እንደ ታናሽ አላውቅም። አንድ ከሱ እነሱ ውስጥ ካለ ሰው የሰማሁት የሸዋስ እንጠቀምበታለን። በኋላ ሳጣራ የፖለቲካ ፓርቲ ውስጥ እንደገባህ ምርጫ እንደምትወዳደር የሰማኋቸው ነገሮች አሉ። ባይ ዘ ዌይ ይሄ ሚዲያም ክፍት ነው። የሸዋስ ሀሳብ ካለ አሁን በሚነሳው ነገር ላይ እኔ እንደዚህ አይነት አቋም የለኝም፣ ከነዚህ ጋርም ትብብር የምሰራው ነገር የለም የሚል ነገር ካለ አዲስ ኮምፓስ መቼም ቢሆን ሌሊትም ቢሆን ክፍት ነው። እኛ ሰው የማዳን ስራ ነው እየሰራን ያለው። ስለዚህ ይሄንን መናገር እፈልጋለሁ። ሁለተኛ አንድ መምህር ከኢዜማ የነበርክ ከኢዜማ ወደ ኢሃፓ የሄድክ አሁን በሚዲያ ላይ የሚያንቀሳቅሱ ፋይናንስ የሚያደርጉ ሰው አለ። ታውቀዋለህ ማን እንደሆነ? ኢሃፓም አባሩታል መሰለኛው። አበባ አካሉ የሚባል ሰው ኤኒ ታይም አዲስ ኮምፓስ ሬዲ ነው። እና እናንተን ለመጠቀም እንዳሰፈሰፉ መረጃዎች አሉኝ። እደግመዋለሁ። አበበ አካሉ የምትኖረው ኢትዮጵያ ነው። በችግር ውስጥ ሊሆናል የምትኖረው። አሜሪካ ያለውን ህይወት አታውቀውም። አንተን የሚያሰማሩ አውሮፓ ያሉ ሰዎች ምን አይነት ህይወት እንደሚኖሩ አታውቀውም። እና ከመለመሏቸው ሰዎች አንዱ አንተ ነህ። አዲስ ኮምፓስ መተህ ሀሳብ የምትሰጥ ከሆነ እንደ የሸዋስ ሁሉ እድሉን እሰጥሃለሁ በዚህ አጋጣሚ። ሶስተኛ የኢሃፓዋ ዋና ጸሐፊ የተባለችው ናት። ዝርዝር ስለሷ ማንሳት አልፈልግም። ከመከራ በኋላ እንዳትማር ግን እንደ አንድ እንደ ታናሽ እህት አይቼ ልመክራት እፈልጋለሁ። ከልቤ ነው መክራት። ነገ ማንም የወጣትነትሽ ዕድሜ ከረገፈ በኋላ ማንም ዞር ብሎ አያይሽም። ይሄ እምቡር ማለት እዛው ያላችሁ ሰዎች ነው ምስክርነት የሚሰጡባችሁ። በነገራችን ሌላ ቦታ ሩቅ አይደለም የሚሄደው። ትብብሩ ፍርክስክሱ ሲወጣ ይወጣል። ምርጫ የሚቆይ አይመስልም ሳይሆን የትብብሩ ሰዎች ናቸው ከሳሽ ነው የሚመጡት። ሀገሪቷ ደግሞ የህግ ሀገር ናት። የህግ የበላይነት የሚባል ነገር አለ። ይሄ በጣም ግልጽ መሆን አለበት። የህግ የበላይነት የሚባል አለ አሜሪካን ሀገርም ስላለ ማለት ነው። ስለዚህ እነዚህ ሰዎች ህይወታቸውን እየኖሩ ለእናንተ ግን የእስር ቤት ድግስ እየደገሱላችሁ ነው። እስር ቤት ከከተቶቹ በኋላ ይጨፍራሉ። ታሰረ ምናምን አለ ይፈታ፣ ከዛ ይረሷቸዋል። እንደታየ ደንዳ ይረሷቸዋል። እና ማሳሰብ ፈልጋለሁ እንደ ወንድም ኮንሰርን እንዳለው ሰው እነዚህ ሰዎች ሊስት እንዳደረጓችሁ ሌሎችም አላችሁ ባይዘው ወይ ምሁራን ምናምን የተባላችሁ ሊስት ያደረጓችሁ ሰዎች አሉ። ፖሲብል ካንዲዴት ብለው ማለት ነው። ያኔ ግንቦት ሰባት እንደሚያደርገው
ግንቦት ሰባት እንደዛ ያደርግ ነበር። ይሄ ደግሞ ኦልድ ትሪክ ነው። ኦልድ ትሪኩን ደግሞ አሉ ዛሬ መንግስት ላይ እነ ፕሮፌሰር ብርሃኑ አሉ። አዲስ ትሪክ አይደለም እየተሰራ ያለ። ኦልድ ዶግ ኦልድ ትሪክ ነው። ስለዚህ ሰብሰብ ማለት ጥሩ ነው ብዬ ነው ማምነው። ነገ ከነገ ወዲያ ታመሰግኑኛላችሁ። ዛሬ ልትወቅሱኝ ትችላላችሁ። ዛሬ ደሶኮልድ ፋርሴቡላ ምናምን የተለመደ ቃላቶች ስላሉ ልትሉ ትችላላችሁ። ችግር የለውም። ነገ ከነገ ወዲያ ግን የምታመሰግኑት ነው የሚሆነው። በተለይ መታችሁ የእነሱን ላይፍ ስታዩ። እኔ ከሰነዱ በላይ መናገር የምፈልገው ዛሬ ይሄንን ነው። ዲፈረንት ላይፍ ነው ያለው እዚህ። እስክንድር ነጋ ለሁለተኛ ለሶስተኛ ጊዜ ልናገር። እስክንድር ነጋ እንደዛ ቆዳና አጥንቱ እስኪገጣጠም ከቀበሮ ጉድጓድ ነው የመጣሁት እያለ ቆዳውና አጥንቱ እስኪገጣጠም አሜሪካን ሀገር ስመጣ ከቀበሮ ጉድጓድ ነው የመጣሁት እያለ ሲናገር ነበር። ከዛ ሲያመሰግን ነበር። እከሌ የሚባል ታጋይ፣ እከሌ የሚባል ምናምን ለአማራ ህዝብ ለውጥ እንዲሚያስቡ፣ ለኢትዮጵያ ህዝብ ለውጥ የሚያስቡ ምናምን አለ ካላቸው ሰዎች አንደኛው ድግስ ቤቱ ጠራው ቤቱ። እውነተኛ ታሪክ ነው የምነግራችሁ። ሚዲያ ያለው የተቆጣጠረው ሚዲያው እንትን አለበት መሰለኝ፣ ብሎክ ተደረገ መሰለኝ። እሱም ብቻ ነው እንደ ጠራው። ከእስክንድር ዙሪያ የነበሩ ሰዎችን በሙሉ ጠራቸው። ሲደርስ ምንድን ነው ያለው? አይ እስክንድር እንደው እኮ ዝም ብለህ ነው። ይኸውልህ ትግል ራስንም እየጠበቁ ነው። $800,000 ቤት ነው የገዛው ሰውየው። ይኸውልህ እንዲህ ነው ትግል ማለት። ዝም ብለህ እኮ ነው ትግል የምትለው አንተ። መኝታ ቤቱ ደግቤ ነው የምናገረው፣ በሪሞት ኮንትሮል የሚከፈት የሚዘጋ፣ ከፍ የሚል ዝቅ የሚል አልጋ። ትግል ማለት ይሄ ነው። ይኸው ለሚስቴ የገዛውላትን ቴስላ መኪና፣ ቴስላ ነው ሚስቴ የምትነዳው። ይኸው ትግል ማለት ይሄ ነው። ዛሬ ፋኖ ጀግና ይላሉ እነዚህ ሰዎች። ሰርግ፣ ሁለተኛ ሰርግ፣ እስራኤል የሰርግ ንጉስ፣ ወጪ በወጪ። ትግል ማለት ይሄ ነው። ኦኬ። ይሄ ሰው አገር ቤት ላለው ለየሸዋስ ወይ ለአበባ አካሉ $200 ምናምን መላክ አይከብደውም። ከታሰርክ በኋላ ግን ዞር ብሎ ያየ አንገቱን አቀርቅሮ ነው የወጣው እስክንድር። አጠገቡ የነበሩ ሰዎች ፊሊንጋቸውን ሲነግሩኝ ሰዓታት አልቆየም። ጥሩ ምሳሌ ስለሆነ ነው ማነሳው። እውነተኛ ምሳሌ ስለሆነ ነው የምነግራችሁ። ለማን ነው የምትለፋው? ለማን? አንተን ከህግ ውጭ ውጣ እያለ። እነዚህ ሰዎች እኮ ባይዘዌ በኢህአዴግ ዘመንም ተደብቀው ቤት ሲገነቡ ነበረ። ታውቃላችሁ? ትግል እያለ ሌላው ትግል እያለ ሲጮህ ምን ሲል እነሱም እዚህ ስታያቸው ትግል ይላሉ። ለካ በሚስት በምናምን ስም ህንፃ ሲገነባ ነው ነበር አዲስ አበባ። እንደውም ኢህአዴግ ደረሰበት፣ ደርሶባቸው ቤታቸውን ወረሰ። በሚስቶቻቸው በምናቸው ስም አንተ እዚህ ትጮኻለህ ምናምን እያልክ ምናምን ወያኔው ደም ምናምን ትላለህ። ገንዘብ ተሰብስቦ ህንፃ እየተገነባልን ነው አዲስ አበባ። ብዙ ብሽቅ ነገሮች አሉ በጣም። እኔ ደግሞ እዚህ ያለሁት እነዚህን ብሽቅ ነገሮች ለማጋለጥ ያለሁት። ስለዚህ ዶክመንቱ ይሄን ይላል ምናምን ከማለቴ በፊት ሲሪየስሊ ማዳን ያለብኝ ሰው ካለ አድናለሁ። ነፃ የሆነ ተወዳድረህ ስርዓቱን እንትን ብለህ በሱ ቀጥል፣ እሱ አበረታታለሁ። እኔ ህገወጥ ስራ ግን አይሰራም። ይሄ ነው ትልቁ ፖይንት። አጠቃቀስኩ አይሰራም። ስለ ሰነዱ አነሳለሁ።
ስለዚህ አገር ቤት ያላችሁ ሰዎች ተጠንቀቁ። ለሌሎች ሚዲያዎች የተላካለ ልከዋል። ለሚዲያዎች ሰሞኑን በሽብር ተጠርጥረው የተያዙ ሰዎችም በቁጥጥር ሲውሉ አንዱ የተገኘው ዶክመንት ይሄ ዶክመንት ነው። ይሄ ዶክመንት ነው የተገኘው። ዶክመንቱ ምንድን ነው የሚለው? የጥፋቱ ዶክመንት ይዘቶች ላይ ትንሽ ላንሳላችሁ። ይሄ ኢትዮጵያን ለማጥፋት የተዘጋጀ ዶክመንት ማለት ነው። አንደኛ ሰነዱ ትግሉን ሁለገብ ትግል ነው ይላል። የሚካሄደው ትግል ሁለገብ ነው ነው። ሁለገብ ማለት ምን ማለት ነው? እንግዲህ የትግል አይነቶች የተለያዩ ሊሆኑ ይችላሉ። አንዱ ፍጹም ሰላማዊ ትግል የሚባለው ነው። ይሄ ፍጹም ሰላማዊ ትግል ማለት በአገሪቷ ሕግ ተገዝተህ በምርጫ ቦርድ ተመዝግበህም ሊሆን ይችላል። በተለያየ መንገድ የምታደርገው ትግል ነው። እሱ ሰላማዊ ፍጹም ሰላማዊ ትግል የሚባለው ነው። እዚህ ላይ አንዳንዶች ሲቪል ዲስኦቢዲየንስንም አብረው ይጨምራሉ። ህዝባዊ እምቢተኝነትም የሰላማዊ ትግል አካል ነው ብለው የሚከራከሩ ሰዎች አሉ። ምን አይነት ህዝባዊ እምቢተኝነት የሚለውን ግን መነጋገር ያስፈልጋል። እኔም በከፊል አምኑበታለሁ። እሱ ህዝብ ለምሳሌ ጨቋኝ ህጎች ከወጡ አልገዛም ማለት አለበት። ለጨቋኝ ህግ ህዝብ መገዛት የለበትም። እምቢ ማለት ስራ ማቆም ካለበት ለጨቋኝ ህግ ማቆም አለበት ብዬ አምናለሁ። የኔ ፐርሰናል እምነቴን ነው የምልህ። ለጨቋኝ ህጎች እምቢ ማለት ያስፈልጋል። እሱ እንደ ሲቪል ዲስኦቢዲየንስ አይነት ነገሮች በሰላማዊ ትግል ማዕቀፍ ውስጥ ሊታዩ ይችላሉ። ግን እነዚህም ቢሆን ሲቪል ዲስኦቢዲየንሱም ቢሆን በህግ ማዕቀፍ ውስጥ ነው። ለዛ ለተባለው ጨቋኝ ህግ ነው እምቢ የምትሉት። ያም ሆነ ግን ፍጹም ሰላማዊ ከሚባለው ነው አንደኛው የትግል አይነት። ሁለተኛው የትግል አይነት የትጥቅ ትግል ነው። የነፍጥ ትግል ነው። ነፍጥ አንስተ ትጥቅ አንስተ የምትታገልበት ነው። ሶስተኛው የትግል አይነት ሁለገብ የሚባለው ነው። ሁለገብ ማለት የትጥቅ ትግሉንና የህዝባዊ እምቢተኝነቱን አንድ ላይ የያዘ ማለት ነው። የሻዕቢያ ሰዎች ለኢትዮጵያ የደገሱልን፣ የሻዕቢያው ጀነራል ለኢትዮጵያ የደገሰው፣ የሻዕቢያ የፕሮፓጋንዳ ክፍል ለኢትዮጵያ የደገሰው የትጥቅ ትግልንና የህዝባዊ አመፅን የቀለም አብዮትን አንድ ላይ ኢትዮጵያ ውስጥ አድርጉ ብሎ ነው ሰነድ ያዘጋጀው። ባጭሩ ሰነዱ ይሄ ነው። ግንቦት ሰባት ሲከተል የነበረውን ነው ሼፕ ያደረጉት ማለት ነው። ስትራቴጂዎቹን የወሰዱት ከነ በተለይ አልበርት አንስታይን የምርምር ተቋም ዳይሬክተር የነበረው ጂን ሻርፕ ይባላል። ጂን ሻርፕ ከአምባገንነት ወደ ዴሞክራሲ የሚል አንድ ሰነድ አለው። በአማርኛም ተተርጉሟል። በነገራችን ላይ አይ ቲንክ ጎግል ላይ ገብታችሁ ጂን ሻርፕ በሉና ከአምባገንነት ወደ ዴሞክራሲ የሚል ስትፈልጉ ታገኙታላችሁ። በአማርኛ ሁሉ አስተርጉመውታል። ከግንቦት ሰባት በፊት ነው የተተረጎመው፣ ግን እንደ ዋና መሳሪያ ተጠቅሞበታል የጂን ሻርፕን ሰነድ። የሚከተሉት ከዚህ ከህዝባዊ እምቢተኝነት አንጻር የጂን ሻርፕን ነው። የጂን ሻርፕ ማለት ቅድም እንዳልኳችሁ የአልበርት አንስታይን የምርምር ተቋም ዳይሬክተር የነበረ ሰው እና ይሄ ሰው የሚሰብከዋል የህዝባዊ አመፅን እንዴት ይቀጣጠላል ምናምን ብሎ የሚሰብከዋል። ስለዚህ አንዱ የሚጠቀሙት ኢንስትሩመንት እሱን ነው ማለት ነው። ዘዴዎችና ይዘቶች ላይ ሰነዱ ላይ የተቀመጡ ነገሮች አሉ። አንደኛ ምን ይላል? የምንጠቀምበት ዘዴ ብሎ የህብረተሰቡን ክፍሎች በብሔር፣ በሃይማኖት፣ በመደብ የመለየት ስራ እንሰራለን ይላል። በብሔር፣ በሃይማኖት እና በመደብ። መደብ ማለት እንግዲህ ወጣቶች፣ ባለሀብቶች፣ ነጋዴዎች፣
መምህራን፣ ሴቶች ሊሆን ይችላል የመደብ ክፍፍሉ። አንዱ ሁለገብ ትግል የሚደረገው በብሔር ይሆናል፣ በሃይማኖት ይሆናል፣ በመደብ ይሆናል ማለት ነው። በብሔር ሊከፋፍሉን ተዘጋጅተዋል። በሃይማኖት ሊከፋፍሉን ተዘጋጅተዋል። በብሔሮቹ ውስጥ ያለውን ቅሬታ እናስተጋባለን ይላል። በሃይማኖት ውስጥ ያለውን ቅሬታ እናስተጋባለን ይላል። እንግዲህ የኤርትራ ጀነራሎች፣ የኤርትራ የደህንነት ክፍል፣ የኤርትራ የፕሮፓጋንዳ ክፍል፣ የኤርትራ የክትትል ክፍል ለኢትዮጵያ ድግስ የደገሰው በሃይማኖት የምንከፋፈልበትን፣ በብሔር የምንከፋፈልበትን፣ በመደብ ወጣቶች፣ ሴቶች ወዘተ ተብሎ የምንከፋፈልበትን ሁለገብ ትግል ነው እያዘጋጀልን ያለው ሻዕቢያ። ሁለተኛ በአገዛዙ ኢፍትሐዊነት፣ ጦረኝነትና እብሪት ተገደው የትጥቅ ትግል የጀመሩትን እናቀናጃቸዋለን ይላል። ይህ ቃል በቃል የተጻፈውን አነብላችኋለሁ። ቃል በቃል በአገዛዙ ኢፍትሐዊነት፣ ጦረኝነትና እብሪት ተገደው የትጥቅ ትግል የጀመሩትን የአማራ ፋኖ ኃይሎችና የኦሮሞ ነፃነት ግንባር የተቀናጀ ስራ እንሰራለን። ይሄ በሰነዱ ላይ የተካተተ ማለት ነው። ከፈለገ አቶ ልደቱ አልደረሰኝም ይሄ ሰነድ ብሎ ወጥቶ መናገር ይችላል። ይናገር ወጥቶ። ትናንትና አሉላን የተናገርኩት ይሄንን ነው። እኔ እንደዚህ ህዝባዊ ምናምን ሰላማዊ ምናምን ማመርጣለሁ ሲል አሉላ ተው፣ እንደዛ አይደለም። እነ ወዲ ሻዕቢያ ከሻዕቢያ የተቀበሉት ሰነድ እንደሱ አይደለም የሚያመላክተው። ሻዕቢያ ያዘጋጀው ሰነድ የጥፋት ሰነድ ሁለገብ ትግል በሚል የህዝባዊ ቢተኝነቱንም የቀለም አብዮቱንም ከትጥቅ ትግሉ ጋር ሚስቱ አድርገን እንሄዳለን ነው እያሉ ያሉት። ለዛ ነው ጠን የነገርኩ። ይሄን ቀጥታ ነው የተጻፈው። በአገዛዙ ኢፍትሐዊነት፣ ጦረኝነትና እብሪት ተገደው፣ በግድ ነው ትጥቅ ትግል የገቡት፣ ወደው አይደለም ነው የሚለው። ተገደው የትጥቅ ትግል የጀመሩት የአማራ ፋኖ ኃይሎች የኦሮሞ ነፃነት ግንባር ጋር የተቀናጀ ስራ እንሰራለን። ሁለተኛው ነጥብ እሱ ነው። ከዘዴ አንጻር ሶስተኛ የምንጠቀመው ዘዴ ብሎ የመንግስት ተቋማት እንዲሽመደመዱ፣ ህዝብ እንዲማረር እናደርጋለን። የመንግስት ተቋማት ፋንክሽናል እንዳይሆኑ፣ ተግባር እንዳይሰጡ እናሽመደምዳቸዋለን። ሻዕቢያ የደገሰልን ድግስ ይሄ ነው። የኢሳያስ ጀነራሎች የደገሱልን ድግስ የኢትዮጵያ የመንግስት ተቋማት እንዲሽመደመዱ ነው የደገሱልን ድግስ። በደንብ አዳምጡ። ቢኮስ ኤርትራ መንግስታዊ ተቋማት ስለሌላት ኢትዮጵያን ኤርትራ ማድረግ ነው። የመንግስት ተቋማት እንዲሽመደመዱ ማድረግና ህዝቡ እንዲማረር ማድረግ፣ ህዝቡ ለመንግስታዊ ህጎች እንዳይታዘዝ ማድረግ እናደርጋለን። የመንግስት ህጎች እንዳይፈጸሙ፣ የመንግስት ተቋማት ስራ እንዳይሰሩ፣ ህዝቡ እንዲማረር፣ እንዲሽመደመድ መንግስት አገልግሎት ማለት ነው። ይህ አንዱ ዘዴ ነው። ሌላው ዘዴ የትግል ሙዚቃዎችን ለሁለገብ ትግሉ በሚመች መልኩ በመቃኘት እንጠቀምበታለን። የትግል ሙዚቃዎችን ለሁለገብ ትግሉ ሰነዱ ላይ ሄዳችሁ ማንበብ ትችላላችሁ። አይ ቲንክ አሁን ሰርኩሌት እየሆነ አይቻለሁ። ሰሞኑን ያለው እኔ ዝርዝር መግባት አልፈልግም። ከቴዲ አፍሮ ጋር በተያያዘ ያለው ነገር መንግስት ነገሩን የያዘበትን መንገድ ይፋ ቢያደርግ ጠይቃለሁ። ይፋ ያድርግ። የምንሰማቸው ነገሮች የመንግስት ኃላፊዎች ግልጸኝነት መፍጠር ያለባችሁ ነገር ይመስለኛል። መሆንም አለበት። ከጀርባም ያለ ተንኮል ካለ፣ ከጀርባ ያለም ሴራ ካለ ግልጽ አድርገን እንስማ። እስከዛው ድረስ ግን ብዙ መናገር አልፈልግም። ሁለት ነገሮች አብሬ ጨምሬ ግን በሳይድ ማንሳት የምፈልገው፣ አንደኛ ድምፃዊ ቴዲ አፍሮ ወይም ቴዎድሮስ ካሳሁን ልዩ ጥበቃ ይፈልጋል።
ይህንን ደጋግሜ ማንሳት ፈልጋለሁ። ከዚህ በፊትም አንስቻለሁ። የፈለገ ከመንግስት ጋር ቅሬታ ይኖረው የፈለጉ ሰዎች ጎትተው የኛ ነው ይበሉ፣ 24 ሰዓት ስለሱ ፕሮግራም ይስሩ፣ ገንዘብ መሸቀያ ያርጉት፣ የዩቲዩብ መሸቀያ ያርጉት። አሁን እንደዛ የዩቲዩብ መሸቀያ ሆኗል ቴዲ። አንዳንዶች አኬሩ መጥቶላቸዋል በቴዲ ምክንያት። አኬሩ ደንበኛ አኬሩ መጥቶላቸዋል። በቃ ቀን ከሌሊት ቴዲ ነው የሚሉት። ጥሩ ነው፣ ጥሩ ሽቀላ ነው፣ ሸቅሉ። ነገር ግን ግልጽ መሆን የምፈልገው በዚህ ልጅ ጉዳይ ላይ በቴዲ አፍሮ ጉዳይ ላይ መንግስት ስለ ደህንነቱ ዋስትና መስጠት አለበት። የተፈለገው ሌላ ነው። ይሄ አንደኛ ነው። ሁለተኛ ካሙዙ የምትባለው ሰው እኔ አላቅም፣ ዲቴይል ምን እንደሆነም አላቅም። የደረሰኝ መረጃ ግን ጥንቃቄ እንድታደርግ ነው። አይ ቲንክ የብልጽግና ተወዳዳሪ ነው መሰለኝ። ቆርጣችሁ ላኩልኝ ለካሙዙ ለሚባለው። እንዳልኩት እኔ ፖለቲካ እምነቱ ምንድነው? ከዛ ከጀርባ ያለ ሌላ ተልዕኮ አለው ወይ? አንዳንድ ሰዎች ቅሬታቸውን ያነሱ የሰሟቸው ሰዎች አሉ፣ ትልልቅ አርቲስቶች። እዚህ ዲቴይል ማንሳት አልፈልግም። ቅሬታም ካለብህ ቅሬታም ፍታ ካሙዙ። በጣም ትልልቅ የምንወዳቸው አርቲስቶች ቅሬታ አላቸው በአንተ ላይ። ትክክል ነው ትክክል አይደለም የማውቀው ነገር የለም፣ ግን በመረጃ በማስረጃ ነው የሚናገሩት። ኤክስ ዋይ ዜድ አልልህም። ቢያንስ 2 ትልልቅ የኪነ ጥበብ ሰዎች እኔ አውርቻለሁ ፐርሰናል። አንዳንዶች ከመንግስት ጋር ቅርበት ያለኝም ይመስላችኋል መሰለኝ። እኔ እንደዛ ዲቴይል የለኝም። ፎርዛት ማጠር የለኝ። በምርጫ ጉዳይ በምናምን ጉዳይ የማውቀው ነገር የለም። ግን እስቲ እንደው በዚህ ጉዳይ ላይ እኮ ብለው ትልልቅ እዚህ መናገር ማልፈልጋቸው ሂዩጅ የሆኑ በኢትዮጵያ የኪነ ጥበብ ሙያ ውስጥ ቁጥር እስከ 7 6 5 ብትጠሩ የሚኖሩ ሰዎች ቅሬታ አላቸው በአንተ ላይ። እኔ የሰማሁት ነው። ሶ ያ ቅሬታ እንደተጠበቀ ሆኖ መንግስትም የቀረብኩበት መንገድ ምን እንደሆነ አላቅም፣ አያስፈልገኝም። ነገር ግን ለህይወት ግን መጠንቀቅ አለብን። አሁን የሻዕቢያ ሰነድ አንዱ እሱ ነው። ከተራር ለማውራው የምናገረው ነገር እና አቶ አንዳርጋቸው ጽጌ በአደባባይ ወጥቶ የተናገረውን ነው የምነግራችሁ። አቶ አንዳርጋቸው ጽጌ ለመጀመሪያ ጊዜ በይፋ ወደ ውጭ ከወጣ በኋላ አቶ ገዱ አንዳርጋቸው ውይይት አድርገው ነበረ። እንደምታስታውሱት ላስታውሳችሁ፣ ሾርት ሜሞሪ ካላችሁ። አንድ ሰሞን ጩኸት በነበረ ሰዓት አቶ ገዱ በዚህ በኩል አቶ አንዳርጋቸው ምናምን ሆነው አቶ አንዳርጋቸው እንዲናገር ተደረገ። አንድ መድረክ አዘጋጅተው እንዳትረሱ። አቶ አንዳርጋቸው ምንድነው የተናገረው? ግንቦት 7 ሁለገብ ትግል በምናደርግ ሰዓት ከሚገደሉ ሰዎች ሊስት ውስጥ አቶ ገዱ አንዳርጋቸው ነበሩ። ቪዲዮ አለኝ፣ ከፈለጋ አሳያችኋለሁ አምጥቼ። ይሄ ሁለገብ ትግል የሚገደሉ ሰዎችንም ሊስት ያደርጋል። እኔ አንድ ነገር ከተፈጸመ በኋላ ሆይ ሆይ ማለት አልፈልግም። አገሬ እንድትረበሽ አልፈልግም ማንነቴ። ስለዚህ ሊገደሉ የሚገባቸው የሚል ሁለገብ ትግሉ የሻዕቢያ ትግል አንዱ ስለሆነ ሊስት ያደርጋል። ለውጡ እንደመጣ ስንቶቻችሁ እንደምትወቁ አላውቅም። ለውጡ እንደመጣ እኮ የሻዕቢያ የደህንነት መዋቅር ሊገላቸው የነበሩ እኮ ኤርትራውያን ነበሩ። ሸሽተው የወጡ እንዳሉ ታውቃላችሁ። ሊስት አድርጎ ኮሎኔል መንግስቱን እኮ ሊገለው ሄደዋል። ምንድነው የሙጋቤ ሀገር ድረስ ሰው ልከው አንዱ ጀነራል ሆነ መሰለኝ ኮሎኔል መንግስቱ በቀል ጥጋቸው እስከ ጫፍ ነው። መግደል የሻዕቢያ ስትራቴጂ ነው። የዛሬን አድርገውና እኮ የኦሮሞ ጽንፈኞች የዛሬን አድርገውና አውስትራሊያ ያሉ ምን ያሉ የኦሮሞ ጽንፈኞች አጫሉ የሞተ ጊዜ ሻዕቢያ ገደለው እኮ ነው ያሉት ወጥተው። ይህ ይረሳል? የሻዕቢያ መዋቅር ወታደራዊ መዋቅር በሙሉ ኦሮሚያ ገብቷል።
የገደለው ሻቢያ ነው ብለው የተናገሩት የኦሮሞ ጽንፈኞች የዛሬን አድርገው ዚምባብዌ ድረስ የላኩት ሰውን ጀነራል አድርገውታል። ኮሎኔል መንግስቱን ለመግደል የላኩትን ካልተሳሳቱ። እኔ ድንኳን ጥዬ አላለቅስም። ድንኳኑ ከመጣሉ በፊት ድንኳኑ እንዳይጣል ነው ፕሮቴክሽን ከለላ እየሰራ ያለሁት፣ አዌርነስ እየሰራ ያለሁት። ስለዚህ እና አንዳርጋቸው የተካኑበት ነው። አቶ ገዱ አንዳርጋቸውን ከምንገላቸው ሰዎች ሊስት ውስጥ የነበረ ነው ያሉን። ነበረ ሊስት ውስጥም እውነት ነው። ይገሉት ነበረ። ገዱን ቢያገኙት ከሚገደሉ ሰዎች አንዱ ነበር። የኔ አንደበት አይደለም፣ የኔ አንዳርጋቸው ጽጌ አንደበት ነው። ስለዚህ ፕሮቴክሽን ያስፈልጋል፣ በደንብ ፕሮቴክሽን ያስፈልጋል። ለቴዲም ፕሮቴክሽን ያስፈልጋል። በህግ የሚጠየቀው ነገር አይ ዶንት ኖ። እኔ እስካሁን የማውቀው በህግ የሚጠየቅ ነገር አላየውም። ሰዎች የመሰላቸውን መጽሐፍ ማንበብ መዝፈን ይችላሉ ብዬ ነው ማምነው፣ የመሰላቸውን። ከዛ በተረፈ ግን እሱን ተመርኩዘው አመጽ ሊቀጣጥሉ የሚችሉ ሰዎች እንዳሉ ደግሞ ይኸው ሰነዱ ላይ ተቀምጧል። የትግል ሙዚቃዎችን ለሁለገብ ትግል ምናምን ብለው አስቀምጠዋል። እኔ አሁን ቴዲን ገብቼ እንዲያርግ እኔ ጨርሻለሁ። ከቴዲ ጋር ያለው አንደርስታንዲንግን ግልጽ አድርጌያለሁ። በርደን ኦፍ ፕሩፉ ቴዲ ጋር መሆኑን አስቀምጫለሁ። በየቀኑ እየመጣው በርደን ኦፍ ፕሩፉ አንተ ጋር ነው፣ በርደን ኦፍ ፕሩፉ አንተ ጋር ነው፣ ህዝብ የሚነካ ነገር ተናግረሃል ወይ፣ ኢትዮጵያ ሞተች ብለሃል ወይ ወዘተ ማለት አልፈልግም። በስማ በለው እየተናገረ ከሆነ አላቅም። አንዳንዶቹ ቀረብ ነው ምን አለን እያሉ የሚያወጡት መረጃ ለእነሱ ጋር እየተነጋገረ ከሆነ አላቅም። ግን ማህበረሰባዊ ቅሬታ እየመጣ እንደሆነ ግን ደጋግሜ መናገር ፈልጋለሁ። አለ ማህበረሰባዊ የኦሮሞ ብሔርተኞች እስቲ አንድ የኛ ጀግና ወይ ምናምን ሲሉ አይታችኋል? የለም። ለምንድን ነው የሌለው? ማህበረሰባዊ ቅሬታ እውነት አንድ አረገ፣ ማህበረሰቡን አሰባሰበ። ከዘፈኑ በኋላ የአንድ ሳምንት ነገር ውስጥ በማህበረሰብ ደረጃ በፖለቲካ ኤሊቱ ደረጃ መሰባሰብ ነው የታየው። ይሄ ለእኔ ለቴዲ ነው የምጠይቀው፣ በንጹህ ልቦና ነው የምጠይቀው። አንድ ትልቅ ሰው እንደ ምሳሌ ልስጣችሁ። ሶሪ በጣም ሲሪየስ ስለሆነ በሚዲያ ሞቶ ይናገራሉ መሰለኝ በቅርብ። እኚህ ሰው የኦሮሞ ብሔርተኛ የነበሩ እንትን ውስጥ ፕሮፌሰር መራራ ፓርቲ ውስጥ የነበሩ ሰው ናቸው። የህግ ሰው ናቸው፣ ጠበቃ ናቸው። መጽሐፍ ጽፈዋል። እንዲሁ ማለት ቴዲ ከሰማ ቆርጣችሁ እንዲሰማ ስለምፈልግ ነው። ሪዘንትመንት መኖሩን እንዲያይ ማለት ነው። ማለት እኚህ ሰው ማለት በቃ የኢትዮጵያ መገለጫ ጫፍ ቴዲ አፍሮ ነው ብሎ ያሉ ሰው ናቸው። ቅድም እንዳልኳችሁ ኦፌኮ ውስጥ የነበሩ ትልቅ ሰው፣ የህግ ጠበቃ ምናምን ናቸው። መጽሐፍ ሲጽፉም የቴዲ አፍሮ ነው የጨመሩት። ከኦፌኮ ወጥተዋል፣ ጥለው ወጥተዋል። ያኔ ቴዲ ላይ ቦይኮት ሲደረግ ኧረ ጎራው ብለው አይቻልም ኢትዮጵያዊ ምልክቴ ነው ብለው የወጡ ሰው ናቸው። ምሳሌ ነው የምሰጣችሁ። ሌሎቹ ቦይኮት ሲያደርጉ ሄሊከንም በደሌ ቢራም አልተባበሩ። በኢትዮጵያዊነቱ ነው ይሄ ሰው የተጎዳው ብለው ነው ፊት ለፊት የወጡትም የተናገሩትም። ከዚህ በላይ ብዙ ሰውየውን መግለጽ አልፈልግም። ዛሬ ግን ጥሩ ስሜት የላቸውም። በሰው በጣም ጥሩ ስሜት የላቸውም። እሱ ነው የፈለገው፣ ይፈልጋል፣ እሱ ይጠቅመዋል። ህይወቴን እሰጥለታለሁ ያሉት ሰዎች እንደዚህ ነው እንዴ ለካ የሚያስበን ሲሉ ሚስ ሪፕሬዘንት ኮንክ ሚስ ሪፕሬዘንት አለመሆንህን የምታሳየው አንተ ነህ። ባይዘው አንተ ነህ ሚስ ሪፕሬዘንት ተደርጌያለሁ ብለህ ማለት ነው። ሚስ ሪፕሬዘንት በርደን ኦፍ ፕሩፉ ግን አንተ ጋር ነው ያለው። እኔ ደግሞ ማህበረሰብን የማስቀየም ስራ ነው አይደለም፣ እሱ ነው ወጥቶ መናገር ያለበት። ቁጥሩ ቀላል ያልሆነ የኦሮሞ ልጆች ግን ቅሬታ እንዳላቸው አይቻልም።
በግልጽ ልናገር። እኔ ስም አልተናገርኩም፣ እሳቸው ሲወጡ ይነግሯቸዋል። ሶ አንዳንድ ጊዜ ሰዎች ባልሆነ መንገድ እየተረዱት እኔ 90% ንገሩኝ ብትሉ 90% የቴዲ አፍሮ ዘፈን ዘረኛውን የጨፈጨፈው ድንኳን ጣል ያለው ዘረኛውን ነው። በእኔ እምነት ድንኳንም ያስጣልኩ ነው። ቁጥር 1 ቁጥር 2 ቁጥር 3 ደርቻለሁ፣ ቀጥላለሁ። ድንኳን መጣል ያለባቸው እየቤታቸው እያንዳንዳቸው ቤት ድንኳን ዘረኞችን ነው ድንኳን ጣል ያለው። ሰንደቅ ዓላማውን አንሱ ሲባልም እኔ ኢትዮጵያ ሰንደቅ ዓላማ ብዬ ነው ፊልም አድርገው ሌትስ ፎርጌት እንትኑ። ስለዚህ እኔ እዛ ጋር ያለው ነገር ቢፈታ ጥሩ ነው። ብዙም ሰው ደጋጋሚም ስለምታነሱ ነው እና ማርኬት ማድረግም አልፈልግም። አሁን አንዳንዶቹ ገበያ አድርገውታል። ፊት ለፊት ቴዲን ይዞ መምጣት የዩቲዩብ ገበያ አድርገውታል። ጀዋር አንዳንዱማ የሚያስቅ የጀዋር ጊዜ ተከበብኩ ሲል ምንድን ነው የሚያገናኘው? የጀዋር እና የቴዲ አፍሮ የጀዋር ጊዜ ተከበብኩ እንዴ? አፕልና እንትን እኮ ነው የሚያወዳድሩት፣ አፕልና ብርቱካን። ያኔ የጀዋር ጊዜ ተከበብኩ ሲል ብንሰማውና ብንደርስለት ኖሮ ይሄ ሁሉ ባልመጣ። እኔ ለታሪክ አስቀምጨዋለሁ። ለታሪክ ምንድነው ጀዋር የሚያደርገው? በእርግጥስ ጀዋር ተከብቤያለሁ ያለበት አውድ ከቴዲ ጋር ምንም ያመሳስለው ነገር አለ ወይስ ዛሬ የጀዋርን ክሊንስ ለማንጻት ነው? ጀዋርን እንትኑ ስለመክተት ነው? ንጹህ ለማድረግ ነው? አጥቦ ለማስወጣት ላውንደሪ ለማስገባት ነው እንዴ? የሞት በጀዋር ምክንያት የሞቱ ናቸው እንትን የሚልህ ወይስ እሱ እኮ መንግስት ነኝ ስላለ ነው ጥሪ ያቀረበው? ምን ያገናኘው? እሱ በይፋም ሁለት መንግስት ነኝ ብሎ እኮ ጥሪ ያቀርቧል። ያኔ ሁለት መንግስት ነኝ ብሎ የሁለተኛው መንግስት አካሎቼ ውጡ ነው ያለው። ምን ያገናኘዋል? አሁን ከቴዲ ጋር የጀዋር ጉዳይ ምን ያገናኘዋል? ወይስ ምክር እየሰጡ ነው? ተከበብኩ ብሎ ቴዲ ምናምን እንዲባል ማን ባይዘው በኢትዮጵያ ውስጥ በግልጽ ልንገራችሁ፣ በጣም ከባዱ ወቅት የነጀዋር እስር ነው። በጣም ከባዱ ወቅት ኢቭን ከህወሓት ጦርነት ያልተናነሰ የነጀዋር እስር ነው። ልንገራችሁ፣ ያም ታልፏል። የታለፈበት መንገድ ደግሞ ጀዋርን ባሽመደመደ የሱን መዋቅር ሽምድምዱን ባወጣ አሁን ተራ ሰው ዜጋ አልባ ያደረገ መጨረሻ ነው። ከምሬን ነው የምናገረው። የጀዋር እስር ከባድ ነበረ። የበቀለ ገርባ እስር ከባድ ነበረ። ለነዛ ላይ ደግሞ የአጫሉ ግድያ ጨምሩበት። ያ ታልፏል። ሲታለፍ ደግሞ በተሻለ መንገድ ነው የታለፈው። አብሮ ያሳዝነኛል። አጫሉ ኢትዮጵያዊ በመሆኑ ነው የተገደለው። ናዊዴስ በተለይ ኢትዮጵያዊነት ስላቀነቀነ የትርክት ለውጥ ስላመጣ ነው የተገደለው። ብሔርተኝነት ግን አብሮ ወደ መቃብር ጉዞ እንዲጀምር ተደርጓል። የነጀዋር እስር የብሔርተኝነት መቃብር ጉዞ ነው። በፍጹም አፕልና ኦሬንጅ አይወዳደርም። ዛሬ መተህ በቴዲ አፍሮ ላይ ሆነ ጀዋርን ጀስቲፋይ አታደርግም አንለስ የሱን ላውንደሪ ከተ ካልሲውን ካላጠብክለት አጣቢው ካልሆንክ በስተቀር እየገረብክለት የሚገረው የጫት ገረባውን ተሸክመ ምዞር ካልሆነ በስተቀር ማለት ነው። ስለዚህ ፈጽሞ አውዱ የተለያየ ነው። ከባድም ነበረ። የጀዋር ከባድ ነበር። የበቀለ ገርባ ከባድ ነበረ። እንደዛ አይደለም። አሁን እንደዛ አይነት ማህበራዊ መሰረትም የለም። ጊዜውም ቦታውም ሁኔታውም ይለያል። ግለሰብን ግን መናጆ አርጋችሁ ቴዲ አፍሮ ወይም ሌላው መናጆ አርጋችሁ ግን
ድንኳን ልጥሉ ፈልጋችኋል። መንግስት መጠንቀቅ ያለበት እሱ ነው። ጥንቃቄ ማድረግ አለበት መንግስት። ስለዚህ የትግል ሙዚቃዎች ለሁለገብ ትግሉ የሚለውን አንድ የሚጠቀሙበት ነው። ሌላው ዲያስፖራውን ለሁለገብ ትግል እንጠቀም ነው የሚለው። ዲያስፖራው ሪሚታንስ እንዳይልክ እናድርገው። ሪሚታንስ የሚልክ እንኳን ከሆነ በመደበኛ ባንኮች ሳይሆን እኛ ባዘጋጀንለት መስመሮች ይላክ። በጣም እኮ የሚገርም እኮ የድፍረታቸው ድፍረት ገብቷችኋል አይደል? ዲያስፖራው ሪሚታንስ እንዳይልክ፣ ይቺም የግንቦት ሰባት እቅድ ናት። ካምፔን ነበራቸው፣ ሪሚታንስ የማይልክ ካምፔን ነበራቸው። ከላከ እንኳን አሉ እኛ የምናዘጋጅለት ቻናል አለ። ያ የምናዘጋጅለት ቻናል የዲያስፖራ ሪሚታንስ መላኪያ እሱን ይጠቀም። ታውቃላችሁ አብዛኞቹ የህገወጥ የዲያስፖራ ቻናሎች ቁጥራቸው ቀላል ያልሆኑት የኤርትራ ናቸው፣ የሻቢያ ናቸው። በደንብ እንዲገባችሁ ነው የምናገረው። ዲያስፖራም ያላችሁ ሰዎች አንደኛ በህገወጥ መልኩ ልከህ አገር ቤት ከተያዘ የተያዘው ሰው ወንጀለኛ ይሆናል። አዲሱን ህግ ታውቁታላችሁ። በህገወጥ መልኩ የላከው ብቻ ሳይሆን የላከውን አያገኙትም፣ የደረሰው ሰው በወንጀል ይቀጣል። እሱ አይደለም ግን የሚገርመው የድፍረታቸው ድፍረት በፎርማል ቻናል፣ በብሔራዊ ባንክ፣ በንግድ ባንክ፣ በተለያዩ ባንኮች እንዳይልክ እኛ የምናዘጋጅለት ቻናል አለ። ከዛ እኛ በምናዘጋጅለት ቻናል ይላክ ነው እያሉ ያሉት። ያ ማለት ምን ማለት ነው? ባጭሩ ምን እያሉን ነው? በኤርትራ ቻናል ገንዘብ ላኩ እያሉ ነው ያሉት። ዲስ ማች እንግዲህ ያኔ በግንቦት ሰባት ጊዜ ሰርቷል። ባይዘው ለካ ወፍረዋል፣ ድመቶቹ ወፍረዋል በሱ። እንደዛ እኔ ያንን አላቅም፣ የምናውቀው ላኪዎቹ ማን እንደሆኑ አናቅም ነበር። ዛሬ ግን ይህን ነው የምላችሁ። ፕሮፌሰር ብርሃኑ መንግስት ውስጥ አለ የኔ ወንድም። ኢትስ አን ኦልድ ትሪክ፣ ኦልድ ትሪክ፣ አዲስ ትሪክ ለኦልድ ዶግ ሶሪ፣ አዲስ ዘዴ፣ አዲስ ዘይቤ፣ አዲስ ሲስተም ለአሮጌ ውሻ አታስተምርም። ኦልሬዲ ይህን ሲስተም ያለፈበት ሰው የመንግስት የትምህርት ሚኒስትር ነው። እያንዳንዳችሁ ዱካችሁን ጉዟችሁን የሚያውቅ ማለት ነው። ስለዚህ ዲያስፖራውም ላይ በዛ መልኩ ነው ያስቀመጡት። የሁለገብ ትግሉ ዋነኛ ታርጌት በሰነዱ ላይ የተካተተው ማን ነው? ታርጌታችን ብለው አስቀምጠዋል። የሁለገቡ ዋነኛ ታርጌት የኢትዮጵያ ብሔራዊ ስጋት ዋነኛ ቁንጮ የሆነው አብይ አህመድ ነው። በጣም እኮ ነው የሚገርመው። የኢትዮጵያ ብሔራዊ ስጋት ዋነኛ ቁንጮ አብይ አህመድ ስለሆነ ታርጌታችን እሱ ይሆናል። መጨረሻ ሄዶ ያቃተን ሰውዬ የኢትዮጵያ ብሔራዊ ስጋት ጠቅላይ ሚኒስትሩ ነው። ሁሉ ነገር ማጠንጠኛችን ወደ ጠቅላይ ሚኒስትሩ ነው የሚሄደው። የምንከተለው ህግ ይላል 20/80 ይሆናል ይላል። 20/80 ምን እንደሆነ አላወኩም። እንግዲህ የሊደርሺፕ ህጉን አላቅም። ሩላችን 20/80 ይሆናል እና ከዛ በዚህ 20/80 ህግ መሰረት ይላል ይሄ ግለሰብ ጠቅላይ አብይ አህመድ ማለት ነው ከተወገደ ዋነኛ የቀውስ መንስኤና መልቲፕላየር ተወገደ ማለት ነው። ስለዚህ የወቅቱ ትልቁ አጀንዳና አይናችንን የማነቅለው አብይ አህመድ ይሆናል። ሰነዱ ነው የሚለው። ብዙ ቦታ አይ ቲንክ አይታችሁታል ብዬ አስባለሁ። አሁን እያሰራችሁት ስለሆነ መጨረሻ ሄደና ማጠቃለያ ሻቢያ ማጠቃለያው ምን አደረገ? ፎከሶን አብይ አህመድ። ታርጌታችን አብይ አህመድ ነው። የኢትዮጵያ ዋነኛ ብሔራዊ ስጋት አብይ አህመድ ነው።
ተመልከቱ። ይሄ ምን አይነት አደገኛ ነገር እንደሆነ ማለት ነው። ትኩረታችንን ወደ አብይ አህመድ እናደርጋለን ነው። ኤክስፔክት አደርጋለሁ፣ እኔ እጠብቃለሁ። ግን ምን ያህል እንዳስጨነቃቸው የሚያሳይ ነው።